ብልጽግና አስቸኳይ ወታደራዊ ስብሰባ በማድረግ በሙሉ አቅም ወደ አዲስ ጦርነት ለመግባት ከፍተኛ ዝግጅት ማድረጉ ተሰማ። ከዝግጅቱ ጋር ተያይዞ በጡረታም ይሁን በተለያየ ምክንያት ከመከላከያ ሰራዊት ለተሰናበቱ የጦር መኮንኖች ጥሪ ሲያቀርብ ጥሪውን ባልተቀበሉት ጄኔራሎች ላይ ደግሞ ከፍተኛ ክትትል እያደረገ ነው ተብሏል። በሌላ በኩል አስቸኳይ ወታደራዊ ሹምሽር ማድረጉም ታውቋል። በአፋር ክልል መጋሌ በተሰኘ አካባቢ በአፋር ልዩ ኃይልና በህወሓት መካከል አዲስ የተኩስ ልውውጥ ተካሂዷል። በአንድ ሳምንት ልዩነት ለሁለተኛ ጊዜ የተካሄደው የተኩስ ልውውጥ ለሰዓታት ይዘለቀ እንደነበር ታውቋል። በሌላ በኩል የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የአሜሪካው አምባሳደር ኤርበን ማሴንጋ በስልክ ውይይት ማድረጋቸው ተሰምቷል። በዝርዝር ይደመጣል። አገዛዙ በአማራ የፖለቲካ እስረኞች ላይ ከባድ የስነ ልቦና ጫና እያደረሰ ይገኛል። በይቅርታ ይፈታሉ የተባሉ የፖለቲካ እስረኞች ከማይካድራ የአማራ ዘር ጭፍጨፋ ወንጀል ፈጻሚ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት ማቀዱ ከፍተኛ ተቃውሞ አስነስቷል። ሌላኛው መረጃችን ነው። ኦህዴድ ብልጽግና በምክክር ጉባኤ ስም የታሪክና የህግ እውነታ በሌለው መልኩ አዲስ አበባ ከተማን ለመዋጥም እያደረገ ያለው እንቅስቃሴ ሀገር የማፍረስ አደገኛ አቅጣጫ መሆኑን ተከትሎ ብርቱ ተቃውሞዎች መሰማታቸው እንደቀጠለ ነው። አዲስ አበባን የመጠቅለል ሙከራ አገር የማፍረስ አደገኛ አቅጣጫ ነው ተብሏል። በሰፊው ቃኝተነዋል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። ብልጽግና አስቸኳይ ወታደራዊ ስብሰባ በማድረግ በሙሉ አቅም ወደ አዲስ ጦርነት ለመግባት ከፍተኛ ዝግጅት ማድረጉ ተሰማም። የብልጽግና አገዛዝ በሰሜን ኢትዮጵያ ከተከፈተው አዲስ የጦርነት ግንባር ጋር ተያይዞ አስቸኳይ ወታደራዊ ስብሰባ በማድረግ የተለያዩ ውሳኔዎችን ማሳለፉን ወታደራዊ ምንጮች ጠቆሙ። በመረጃው መሰረት ብልጽግና በሙሉ አቅም ወደ ይፋዊ ጦርነት ለመግባት ሁለት ውሳኔዎችን አሳልፏል። አንደኛው ከዚህ ቀደም ከመከላከያ ሰራዊት በጡረታም ይሁን በተለያየ ምክንያት ከሰራዊቱ የተለዩ ከፍተኛ ወታደራዊ መኮንኖች ወደ ግንባር እንዲገቡ ጥሪ ያቀረበበት ነው። በከፍተኛ ጭንቀት ውስጥ የሚገኘው የብልጽግናው አገዛዝ አሁን ባለው የመከላከያ ሰራዊት ቁመና በሰሜን የሚካሄደውን ጦርነት መመከት እንደማይቻል በመገምገም በጡረታ የወጡና የተቀነሱ መኮንኖች በአስቸኳይ እንዲቀላቀሉት ጠይቋል። በአማራ ክልል ባስቀጠለው ጦርነት ከፍተኛ ወታደራዊ አዛዦቹ በሞት በመቁሰልና በምርኮ ከሰራዊቱ በመጉደላቸው ሰፊ ክፍተት መፈጠሩን ተከትሎ የብልጽግና ጄኔራሎች የሰራዊቱን መዋቅር የማስተካከልና በአስቸኳይ ስልጠና ያዋጊ መኮንኖችን እጥረት ለመቅረፍ ያደረጉት ጥረት አልተሳካም። በሌላ መረጃ ዛሬ ነሐሴ 11 ቀን በጠዋቱ በጎጃም ቀጠና የጮቄ ዋበር ከተማን ጨምሮ ስልታዊ ጠቀሜታ ያላቸው ከተሞች በፋኖ ኃይሎች ቁጥጥር ስር መግባታቸው ተሰምቷል። ከአንድ ወር በፊት በጄኔራል መሐመድ ተሰማ ዘመቻ መሪነት ባገዛዙ ቁጥጥር ስር የዋሉ አካባቢዎችም ዛሬ ማልዳ በፋኖ ኃይሎች በተከፈተ አዲስ ማጥቃት ነጻ በመውጣት ላይ መሆናቸው ተሰምቷል። አድማጭ ተመልካቾቻችን ከዚህ በመቀጠል ይህን አፍላ የውጊያ መረጃ ጨምሮ ተጨማሪ የግንባር መረጃዎችን ዘጋቢያችን ወደሚያደርሰን መረጃ እናመራለን። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ዛሬ ነሐሴ 11 ገና በጧት ቦክስ አይቀድ በጎጃም ቀጠና የጮቄ ዋበር ከተማን ጨምሮ ከፍተኛ ዝግጅትና እልህ ጄኔራል መሐመድ ተሰማ ገብቶባቸው የነበሩ ከተሞች በፋኖ ቁጥጥር ስር ሲገቡ ጄኔራሉ ከባድ ቁሳዊና ሰብአዊ ኪሳራ ደርሶባቸው ትግላቸውም በኪሳራ ተደምድመዋል። ዲሽቃ ስናይፐርና ብሬንን ጨምሮ በርካታ ክላሽንኮቭ የተማረከበት አውደ ውጊያ ተደርገዋል። በወሎ ቤት አማራ በወልዲያ ዙሪያ በመርጦና በመቻሬ እንዲሁም በሰሜን ወሎ ደጋማው ክፍል በስታይሽ ከባድ አውደ ውጊያ እየተደረገ ይገኛል። በሰቆጣ ዙሪያ ትናንት ምሽት በተደረገ አውደ ውጊያም በርካታ ያገዛዙ ኃይል የተወገደበት ውጊያ ተካሂዷል። እነዚህንና ሌሎች አውደ ውጊያ ላይ ያተኮረ የግንባር ዘገባ ይዘናል። በጎጃም ሰፊ ቀጠናን ያካለለ መደበኛና የደፈጣ ውጊያ ሲደረግ የጮቄ ዋበር ገና ሳይነጋ በድል ተንበሻብሻለች። የአካባቢው ወታደራዊ ምንጮቻችን እንደገለጹልን የቴዎድሮስ ዕዝ የ54ኛ ክፍለ ጦር መዝገቡ ዋለልኝ ሻለቃ ፋኖች ገና በጧቱ በጀመሩት አውደ ውጊያ ድሽቃ፣ ብሬንና ስናይፐር እንዲሁም ቁጥሩ ያልታወቀ ክላሽንኮቭ መሳሪያ ተማርኳል። የብልጽግና ሰራዊት ባልነቃበትና ምሽግ ላይ በተኛበት በተጀመረ አውደ ውጊያ በርካታ ኃይሉ መወገዱ ተመላክቷል። ከተማው ሙሉ በሙሉ በፋኖ ቁጥጥር ስር ስትገባ በከፍተኛ እልህና ዝግጅት ጦሩን ወደ ዳጋዳሞትና ስናን ወረዳዎች በወራት ዝግጅትና ትንቅንቅ ያስገባው ጄኔራል መሐመድ ተሰማ ውጤታማ ሳይሆን ቀርተዋል። የብልጽግና ኃይል 6 ክፍለ ጦር ሰራዊት በመካናይዝድ ታጅቦ ወደ ጎጃም ጮቄው ቀጠና አሰማርቶ የጮቄዋን ከተማ ዋበር መቀመጫ አድርጎ ወደ ደባይ ሰደና ስናን በሜካናይዝድ እየታጀበ እንቅስቃሴ ሲያደርግ ቆይተዋል። ይህን የተመለከቱ የፋኖ ኃይሎች የተጠና ዕቅድ አውጥተው ታላቅ ድልም አስመዝግበዋል። በአውደ ውጊያውም የተገኙ ድሎችን አፋብን ቴዎድሮስ ዕዝ እንደሚከተለው አቅርቧቸዋል። 1 ድሽቃ፣ 1 ብሬን፣ 1 ስናይፐር፣ 5 የሞርታር ቅንቡላ፣ 42 ክላሽና 1 አይኮም መገናኛ፣ 18 ኤፍ1 ቦምብ፣ 64 የክላሽ ካዝና፣ 32 ወታደራዊ ሻንጣና በርካታ የድሽቃና የብሬን ጥይት እንዲሁም በርካታ የክላሽ አስቃጥላ ጥይት
መሳሪያዎችና ወታደራዊ ቁሳቁሶች የተማረከ ሲሆን የ10ኛ ክፍለ ጦር 4ኛ ሬጅመንት አመራር ከነሙሉ አባሉ ሙሉ በሙሉ የተደመሰሰ መሆኑን አፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት አሳውቀዋል። በዚሁ ሌላ ግንባር በደባይ ጥላት ግን ወረዳ ቆይ ከተማ ፖሊስ ጣቢያ ግቢ ከፍተኛ ቁጥር ያለው ያገዛዙ ሚሊሻ ተወግደዋል። ከቆይ ከተማ ተነስቶ ወደ ናብራ አቅጣጫ በሚንቀሳቀሰው ያገዛዙ ሰራዊት ላይ በተፈጸመ ጥቃት በርካታ የሚሊሻ አባላት ተደምስሰዋል። ከዚህ በፊት ወደ ብልጽግና ከርቶ ሄደው አሸናፊ የተባለ ወዶ ገብም በደባይ ጮቄ ሻለቃ የተደመሰሰበት መካከል ይገኛል ሲል የ24ኛ ክፍለ ጦር ህዝብ ግንኙነት መረጃውን አድርሶናል። አፋብን ቴዎድሮስ ዕዝ 201ኛ ኮር 4ኛ ክፍለ ጦር በወሰደ የደፈጣ ጥቃት አንድ አይሱዙ ያገዛዙ ሰራዊት አባላት ተወግደዋል። ወደ ታላቁ ዲማ ጊዮርጊስ ገዳም ዲማ ከተማ ለመያዝ የተንቀሳቀሰው የብልጽግና ሰራዊትም በመካናይዝድ የታገዘ ውጊያ በማድረግ ከተማዋን ለመያዝ ያደረገው ሙከራ ሳይሳካ በአፋብን ቴዎድሮስ ዕዝ 201ኛ ኮር 4ኛ ክፍለ ጦር አመራርና አባላት ከጧቱ 1 ሰዓት ተኩል እስከ 10 ሰዓት ድረስ ትናንት በዋለው ከባድ ተጋድሎ ከተማዋን ማስለቀቅ ሳይችል መመለሱን ቴዎድሮስ ዕዝ በግንባር ዘገባው ላይ ገልጸዋል። በወሎ ቤት አማራ ከራያ ቆቦ እስከ ኮምቦልቻ ከላስካ እስከ ወግድ ድረስ ከባድ ውጥረት ከነገሰ ሰነባብቷል። ያገዛዙ ጦር በየቦታው ተከቧል። ከተማዎች ላይ ብቻ የተቀመጠው ያገዛዙ ሰራዊት በርካታ የወረዳ ከተሞችንም ለቋል። ዛሬ ደግሞ በወልዲያ ዙሪያ ከባድ ጥቃት ተከፍቶበታል። በወልዲያ መቻሬ፣ መርጦና ዘይት በር በወልዲያ ዙሪያ በተለያዩ ቦታዎች ላይ በከባድ መሳሪያ የታገዘ አውደ ውጊያ የተደረገ ሲሆን በደጋማው ክፍልም በስታይሽ እንደዚሁም ሳላይሽ ከተማ ከባድ አውደ ውጊያ በምኒልክ ዕዝ የተለያዩ ኃይሎች አማካኝነት የተደረገ ሲሆን እስካሁን ድረስ የዜና የተጠናቀረበ ባለበት ሰዓትም በከባድ መሳሪያ የታጀበ ውጊያ የተካሄደ ሲሆን ያሉትን ዝርዝር መረጃዎች በቀጣይ ዜና ወጃችን ይዘን የምንቀርብ ይሆናል። ትናንት ምሽት በዋግ ኽምራ ዞን ሰቆጣ ከተማ ዙሪያ ከባድ አውደ ውጊያ ሲደረግ የፋኖ ኃይሎች ከተማዋን በመግባት በአገዛዙ ሰራዊት ላይ ጥቃት ፈጽመው ወጥተዋል። ይህ በእንዲህ እንዳለ ይህ ውጥረት የነገሰበትና በወሎ ቤት አማራ ከጫፍ እስከ ጫፍ ድረስ የነገሰው የጦርነት ድባብ የአገዛዙን ሰራዊት እያፈረሰ በየቀኑ የፋኖ ኃይሎችን እየተቀላቀለ ይገኛል። ዛሬም ምኒልክ ዕዝ የሚዲያ ክፍል ባወጣው መረጃ መሰረት በራያ ግንባር በግዳጅ ላይ የሚገኙ የብልጽግና ሰራዊት ከስምሪት ቀጠና በመጥፋት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮርን ተቀላቅለዋል። በሰሜን ወሎ ዞን በራያ ቆቦ ወረዳ የሰሜን ምስራቅ ዕዝ 802ኛ ኮር 48ኛ ክፍለ ጦር የ4ኛ ሻለቃ ኦፓ ከነሙሉ ትጥቁ ወደ ምኒልክ ምስራቅ አማራ የ102ኛ ኮር ከጓደኞቹ ጋር ተቀላቅሏል። ከተቀላቀሉት የሰራዊት አባላት አማኑኤል ዳምጣውና ክንዱ ጌትነት ደመላሽ የሰሜን ምስራቅ ዕዝ 802ኛ ኮር 48ኛ ክፍለ ጦር 4ኛ ሬጅመንት የሚገኙበታል። በተጨማሪም ዋክሹም ተስፋዬ ወላና ሸለማ ጌታቸው ሹሜ የሰሜን ምስራቅ ዕዝ 802ኛ ኮር 58ኛ ክፍለ ጦር 6ኛ ሻለቃ 2 ሻምበል አባልና ክንዱ ጌትነት ደመላሽ 48ኛ ክፍለ ጦር የ4ኛ ሻለቃ ኦርዲናንስ ትናንት አመሻሹን ያለ መሳሪያ 102ኛ ኮር ፋኖን ተቀላቅለዋል። ወደ ፋኖ ከመጡት የብልጽግና 4 የሰራዊት አባላት መካከል አንድ ጥቁር ክላሽንኮቭ መሳሪያ 120 የክላሽ ጥይት ተተኳሽና 2 ኤፎም ባምብ በመያዝም መሆኑን ተገልጸዋል። እዙ አያይዞም ሰሞኑን ከራያ ግንባር እስከ ወልዲያ ደሴና ኮምቦልቻ ድረስ ከባድ ውጥረት መንገሱን ተከትሎ በየቀኑ ቢያንስ ከ35 በላይ የሚሆኑ ወታደሮች ከነሙሉ ትጥቃቸው በራያ ግንባር ከስምሪት ቀጠናቸው እየወጡ መሆኑን መረጃዎች ያመላክታሉ ሲል የአፋብን ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት መምሪያ ገልጸዋል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። እንዲህ ባለ ወታደራዊ ኩብለላ ተደናግጦ የቀጠለው የብልጽግናው አገዛዝ ወታደራዊ አቅሙን መልሶ ለማጠናከር በጡረታ የተገለሉ ወታደራዊ አመራሮችን በአስቸኳይ ሰራዊቱን እንዲቀላቀሉ ጥሪ ከማቅረብ ጎን ለጎን አገሪቱን ወደ ወታደራዊ አገዛዝ ለመውሰድ አዳዲስ ስልታዊ እርምጃዎችን በመውሰድ ላይ መሆኑ ታውቋል። አስቸኳይ ጥሪ ከቀረበላቸው የቀድሞ ከፍተኛ ወታደራዊ አዛዦች መካከል ጥቂት የማይባሉት ጀኔራሎች ፈቃደኛ ባለመሆናቸው ክትትል እየተደረገባቸው እንደሚገኝ ተሰምቷል። ከዚህ ቀደም በቴክኖሎጂ እንጂ በእግረኛ ሰራዊት ጦርነት አላደርግም ሲል የነበረው የብልጽግና አገዛዝ አሁን ከዚህ በተቃራኒው ከመከላከያ ሰራዊት የወጡ ወታደራዊ ጀነራሎች በአስቸኳይ እንዲመጡ ውሳኔ ማሳለፉ ያለበትን ጭንቀት ያሳየ ነው ተብሏል። ሁለተኛው ውሳኔ ክልሎች የተጣለባቸውን ኮታ በመፈጸም ወታደር እንዲያዋጡ የሚያስገድድ መሆኑን ለጣቢያችን በደረሰው ወታደራዊ መረጃ ላይ ተመላክቷል። ከዚህ ጋር ተያይዞ በክልሎች ውስጥ ባለስልጣናት ቢሮ ዘግተው ከጸጥታ ኃይሎች ጋር በመቀናጀት ወጣቶችን በግዳጅ ለውትድርና እየመለመሉ ነው። እድሜያቸው ለውትድርና ያልደረሱ ከ11 ዓመት ጀምሮ ያሉ ታዳጊዎች ወደ አስገዳጅ ውትድርና ሲመለመሉ ክልሎች የተጣለባቸውን ኮታ ለመሙላት የወታደራዊ አፈሳው ተባባሪ መሆን ወታደራዊ ምልመላው ከወትሮው ተጠናክሯል። በኦሮሚያ፣ በአማራ፣ በደቡብ ክልል፣ በአዲስ አበባ ዙሪያ በይፋ ያልታወጀ ብሔራዊ የውትድርና ምልመላ እየተደረገ ይገኛል። እነዚህ ዝግጅቶች ኢትዮጵያን በተራዛሚ ጦርነት ውስጥ የማስገባት ሂደት አካል ሲሆኑ የሲቪል አስተዳደሩን በወታደራዊ አገዛዝ እየተተካ ስለመሆኑ በመታየት ላይ ነው። በዛሬው ዕለት የተሰማው መረጃ ይህንኑ ያሳያል። ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆነው ሲሾሙ የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ የነበሩት ኮሚሽነር ጀነራል ዘላለም መንግስቴ ደግሞ የፌዴራል ፖሊስ ምክትል ኮሚሽነር በመሆን ወደ ነበሩበት እንዲመለሱ ተደርጓል። የብልጽግናው አለቃ አብይ አህመድ በሲቪል ተቋማት ላይ ጭምር ወታደራዊ መኮንኖች
አመራሮችን በመሾም ኢትዮጵያን ወደ ወታደራዊ አገዛዝ እየቀየሯት ነው የሚሉት የፖለቲካ ታዛቢዎች የፖሊስ ተቋማት የፖሊስ ትምህርት በወሰዱ አመራሮች ይመራ ከነበረው ልምድ በማስወጣት በጀነራሎች እንዲመራ ማድረጉን አዲስ ባህል ማድረጋቸው ፍላጎታቸውን ያሳየ ነው ይላሉ። ከዚህ ቀደም የኦሮሚያ ፖሊስ ኮሚሽነር ጀነራል ደሪባ መኮንን በአዲስ አበባ ፖሊስ ኮሚሽን ደግሞ ሌተናል ጀነራል አስራት ዴኔሮ መሾማቸው ይታወሳል። በጦርነት ውስጥ ለሚገኘው አማራ ክልል በፖሊስ ኮሚሽነርነት አዲስ የተሾሙት ጀነራል መሆናቸው ያገዛዙን ቀጣይ ሁኔታ ያሳየ ነው ተብሏል። አዲሱ ተሿሚ የቀድሞው የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልዕኮ አሚሶም አዛዥ ሌተናንት ጀነራል ጥጋቡ ይልማ ሲሆኑ ጀነራሉ የብልጽግና መከላከያ ሰራዊት የጤና መምሪያ ኃላፊ በመሆን እንደሰሩ የግል ማህደራቸው ያሳያል። በሰራዊቱ ውስጥ ከ40 ዓመት በላይ ልምድ አላቸው የተባሉት እኒህ የአብይ አህመድ ሹመኛ አገዛዙ በኢትዮጵያ ህዝብ ላይ እየተገበረው ያለውን ወታደራዊ አገዛዝ አጠናክሮ ለመቀጠል ጽኑ ፍላጎት እንዳለው ማሳያ ናቸው ተብሏል። በአፋር ክልል መጋሌ በተሰኘ አካባቢ በአፋር ልዩ ኃይልና በህወሓት መካከል የተኩስ ልውውጥ ተካሄደ። በአንድ ሳምንት ልዩነት ለሁለተኛ ጊዜ የተካሄደው የተኩስ ልውውጥ ለሰዓታት ይዘለቀ እንደነበር ታውቋል። በአፋር ክልል መጋሌ በተባለ ልዩ ቦታ በአፋር ልዩ ኃይልና በህወሓት ተጠቂዎች መካከል የተኩስ ልውውጡ መካሄዱን ከስፍራው የደረሱን መረጃዎች አረጋግጠዋል። በአካባቢው የሰፈረው የአፋር ልዩ ኃይልና የህወሓት አርሚ 33 የተባለው ኃይል ትላንት ሐምሌ 10 ቀን ከቀኑ 11 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ ለሰዓታት የዘለቀ ውጊያ ማድረጋቸው ከአካባቢው ምንጮች ሰምተናል። በተለይም በዲሽቃና በሌሎች ከባድ መሳሪያዎች የታገዘ የተኩስ ልውውጥ በርቀት ሲካሄድ አይተናል የሚሉት ምንጮችም የህወሓት ኃይል ከላይ ወደ ታች የአፋር ኃይሎች ወዳሉበት ስፍራ ከባድ ተኩስ ሲከፍት እንደነበር ገልጸዋል። ከምሽቱ 1 ሰዓት በኋላ የተኩስ ልውውጡ መቆሙን እንዳስተዋሉ የገለጹት የአካባቢው ምንጮችም በውጊያው የደረሰውን ኪሳራ በዝርዝር ማወቅ እንዳልቻሉ ለጣቢያችን ገልጸዋል። ህወሓት ባለፈው ነሐሴ 1 ቀን በአፋር ግንባር አዳሩን በከባድ መሳሪያ የታጀበ ውጊያ መክፈቱ ይታወሳል። በራያ ግንባር የሚንቀሳቀሰውና ከሰሞኑ ከባድ መሳሪያዎችንና ተጨማሪ ታጣቂዎችን ሲያስጠጋ የከረመው የህወሓት አርሚ 33 እና አርሚ 44 በዚህ ቀጠና በሚካሄዱ የውጊያ ሙከራ ጥቃቶችም ቀዳሚ ተሳታፊ እንደሆኑ ከአካባቢው ምንጮች ሰምተናል። አዲ ጉደም፣ ደቡብ ወጀራት፣ ኮንካ፣ ቶንሳ፣ ንፋሮ መጋላ መስመር በአዲ ቀይህ ወደ ገራርሳና ቶንሳ በኩል ከፍተኛ ወታደራዊ ውጥረት እንደቀጠለ ነው። አካባቢው በጀነራል ወልደ ጊዮርጊስ ተክላይ ሸሪፎ እንደሚመራ መድፎች፣ ታንኮች፣ የአየር መቃወሚያ፣ ሞርተር እና ሌሎች መካናይዝድ የጦር መሳሪያዎች የተሰለፉበት ግንባር እንደሆነ መረጃዎች አመላክታሉ። በዚህ ቀጠና የትግራይ ሰላም ሰራዊት በሚል የተደራጀው ታጣቂ ኃይል እንደሚገኝ ቢታወቅም የትላንቱ ውጊያ ግን ከአፋር ልዩ ኃይል ጋር ጭምር የተደረገ መሆኑ ታውቋል። በቅርቡ ወደ መቀሌ ለመግባት ዝግጁ ነን የሚል የስነ ልቦና ጦርነት ከፍቶ የተሰማው በነ ጀነራል ጻድቃን ስልታዊ ድጋፍ የሚሰጠው የትግራይ ሰላም ኃይሎች የተሰኘው ታጣቂ ቡድን በአፋር እና ራያ ግንባር ከብልጽግና ሰራዊት ጎን ተሰልፎ ለሙሉ ግንባር ውጊያ ለማድረግ ዝግጅት ላይ እንዳለ ተመላክተዋል። ከዚህ ቀደም በአፋር ቶንሳ ቀበሌ ተካሂዶ ከነበረው ውጊያና በወቅቱ ከተሰጡት መግለጫዎች በኋላ አዲስ ወታደራዊ ውጥረት ማገርሸቱ በተለይም የትላንት ምሽቱ ውጊያ ሁለቱም ኃይሎች ወደ ዋናው ጦርነት እየገቡ ለመሆኑ ያመላከተ ሆኗል። በአሁኑ ሰዓት በአካባቢው ውጊያ የቆመ ቢሆንም በሁለቱም ኃይሎች መካከል ከባድ ወታደራዊ ውጥረት ሰፍኗል። በቀጠናው በነ ጀነራል ጻድቃን ገብረተንሳይ ስትራቴጂካዊ ድጋፍ የሚሰጠው የትግራይ ሰላም ኃይሎችም የተሰኘው ታጣቂ ቡድን ወታደራዊ ካምፕ እንዳለው መረጃዎች ያመላክታሉ። ተጨማሪ ወታደራዊ መረጃዎች እንደሚያመላክቱት ይህ ታጣቂ ቡድን በራያ በአፋርና በዋግ ህምራ ቀጠና ከ5000 እስከ 6000 የሚገመት የታጠቀ ኃይል አሰልፏል። አሁን ከህወሓት ጦር ጋር የለየለት ወታደራዊ ፍጥጫ ውስጥ የገባውና ተኩስ ልውውጥ የጀመረው ታጣቂ ኃይል ህወሓት ቲዲኤፍ ሲል ከሚጠራው ታጣቂ በአመጽ የተገነጠለ ሲሆን የኢትዮጵያና የጅቡቲ ዋና የትራንስፖርት መስመር ከሚያገናኘው የሚሊ አካባቢ ብዙም በማይርቀው የመጋሌ ወረዳ ቶንሳ ቀበሌ አቅራቢያ አንደኛውን ማዕከሉን አድርጎ እንደሚገኝ መረጃዎች ያመላክታሉ። አገዛዙ በአማራ የፖለቲካ እስረኞች ላይ ከባድ የስነ ልቦና ጫና እያደረሰ መሆኑ ታወቀ። በይቅርታ ይፈታሉ የተባሉ የፖለቲካ እስረኞች ከማይካድራ የአማራ ዘር ጭፍጨፋ ወንጀል ፈጻሚ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት ማቀዱ ከፍተኛ ተቃውሞ አስነስቷል። የብልጽግናው አገዛዝ በአማራ ክልል ከተቀሰቀሰው ጦርነት ጋር በተያያዘ ላለፉት 3 ዓመታት በእስር ቤት ከሚገኙ ከ3000 በላይ የፖለቲካ እስረኞች ውስጥ ቢያንስ 30ዎቹ ካገዛዙ የቀረበላቸውን የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸው ይታወሳል።
የአገዛዙን የይቅርታ ሰነድ ተቀብለው የፈረሙ የአማራ ተወላጅ የፖለቲካ እስረኞችን ከ6 ዓመት በፊት ጥቅምት 30 ቀን 2013 ዓ.ም በማይካድራ ከተማ ከ1600 በላይ የአማራ ተወላጆች ላይ በማንነታቸው ብቻ ዘግናኝ የጅምላ ጭፍጨፋ በመፈጸም በቁጥጥር ስር ከዋሉ በተለምዶ የሳምሪ ገዳይ ቡድን አባላት ጋር በይቅርታ አንድ ላይ ለመፍታት ማቀዱ ከፍተኛ ተቃውሞ አስነስቷል። ወንጀለኞቹ በሰብአዊ ፍጡር ላይ የሚፈጸም ወንጀል በሚል ተከሰው የተፈረደባቸው ሲሆን የአማራ ተወላጅ የሆኑ የፖለቲካ እስረኞች ግን የስራቸው ዋና ምክንያት ማንነታቸው መሆኑ እንዲሁም አገዛዙ ባሰራቸው የክስ መዝገብ ውስጥ ጥፋተኛ ተብሎ ባልተፈረደበት ሁኔታ የዘር ማጥፋት ወንጀል ከፈጸሙ ገዳይ ቡድኖች ጋር ባንድ ላይ በይቅርታ ለመፍታት ማቀዱ ታሳሪዎቹን አስቆጥቷል። በጉዳዩ ላይ መሰረት ሚዲያ እንደዘገበው የፖለቲካ እስረኞቹ ይህንን ውሳኔ እጅግ ዘግናኝ የሆነ ግድያና ጭፍጨፋ ፈጽመው ፍርድ ካገኙ ግለሰቦች ጋር እኩል በማሰለፍ በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀሉ ተካፋይ ተደርገው እንዲሳሉ ሆን ተብሎ የተሸረበ ሴራ ነው ሲሉ አውግዘውታል። ታሳሪዎቹ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን የይቅርታ ሐሳብ አዘጋጅቶ ለመንግስት ማቅረቡን በመግለጽ የኮሚሽኑ እርምጃ እጅግ እንዳሳዘናቸውና ተስፋ እንዳስቆረጣቸው ተናግረዋል። የጣና የመረጃ ምንጮች እንዳረጋገጡት አገዛዙ በአዲሱ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት የይቅርታ ደብዳቤ እያስፈረመ ይገኛል። በሕዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለን ጨምሮ በርካቶች የቀረበላቸው አነጋጋሪ የይቅርታ ሰነድ መፈረማቸው ቢነገርም 30 የሚሆኑ ታዋቂ የአማራ የፖለቲካ እስረኞች ግን አልፈርምም በማለት አቋም እንደያዙ ነው። ለታሳሪዎቹ የቀረበው የይቅርታ ሰነድ አደገኛ ቃል የሚከተለውን ያካትታል። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፍ ስህተት መሆኑን በማመን መንግስትንና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወትና ለወደመው ንብረት ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ ሰላም ተግባር እንዳልሳተፍ ቃል ገባለሁ። ይህንን አድርጌ ብገኝ መንግስት ማንኛውንም እርምጃ እንዲወስድብኝ በፍቃዴ እፈርማለሁ የሚል በስር ላይ የሚገኙ ወገኖችን የሚያስገድድ ለቀጣይ የፖለቲካ ትግል ታሪካቸው እንቅፋት የሚሆን አደገኛ ሴራ በአገዛዙ ዘንድ በወጥመድነት መታቀዱ ተመላክቷል። ይህንን የይቅርታ ሰነድ አንፈርምም ካሉት 30 ታሳሪዎች መካከል አቶ ዮሐንስ ቦያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸው፣ መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው ይገኙበታል። እነዚህን የይቅርታ ሰነዱን አንፈርምም ያሉ የአማራ ተወላጅ የፖለቲካ እስረኞች አገዛዙ ምን እናድርጋቸው በሚል ውይይት እያደረገበት እንደሚገኝ የተገለጸ ሲሆን የይቅርታ ሰነዱን አንፈርምም ካሉበት ጊዜ ጀምሮ መታሰሪያ ክፍላቸው እንዲለይ በእስር ቤቱም ከወትሮው የተለየ ጥብቅ ፍተሻና የከፋ አያያዝ እየተደረገባቸው እንደሚገኝ የፖለቲካ እስረኞቹ የቅርብ ቤተሰቦች ለጣና ቲቪ ገልጸዋል። አዲስ አበባን የመጠቅለል ሙከራ አገር የማፍረስ አደገኛ አቅጣጫ ነው ተባለ። አዲስ አበባን ከሌሎች ክልሎች በተለየ በአንድ ብሔር ባለቤትነት ስር ለማስገባት የሚደረግ ማንኛውም ፖለቲካዊ ግፊት፣ መዋቅራዊ ጫና የከተማዋን ብቻ ሳይሆን የኢትዮጵያን የጋራ እሴትና የሀገራዊ አንድነት መሰረት የሚያፈርስ መሆኑ ተነገረ። ኦህዴድ ብልጽግና በምክክር ጉባኤ ስም የታሪክና የህግ እውነታ በሌለው መልኩ አዲስ አበባ ከተማን ለመዋጥ እያደረገ ያለው እንቅስቃሴ አገር የማፍረስ አደገኛ አቅጣጫ መሆኑን ተከትሎ ብርቱ ተቃውሞዎች መሰማታቸው እንደቀጠለ ነው። አዲስ አበባ በታሪክ መሰረትነቷ የሸዋ አማራ ርስት ስትሆን አሁን በጊዜ ሂደት በተፈጠረው የህዝብ መስተጋብር ደግሞ ከተማዋ የበርካታ ብሔሮች እምነቶችና የህይወት ታሪኮች የሚገናኙባት የኢትዮጵያ ማዕከል ሆናለች። የፖለቲካ ታዛቢዎች እንደሚሉት የከተማዋን ሁኔታ በማንነት ፖለቲካ ብቻ መተርጎም የሚያመጣው ውጤት የጋራ መተማመንን መሸርሸር አልፎም አገር ማፍረስ ነው። ኦህዴድ ብልጽግና በምክክር ጉባኤው ስም አዲስ አበባን በጉልበት ወደ ራሱ ቢጠቀልልም ወደ መዲናዋ የግጭት ፖለቲካ እንደሚገባ ምሁራን በማስጠንቀቅ ላይ ናቸው። የጣና ሪፖርተሮች ያነጋገሯቸው ምሁራን እንደሚሉት በአማራ ህዝብ ላይ ከተከፈተው ጦርነት በተጨማሪ በተለያዩ የሀገሪቱ አካባቢዎች ማንነትን እምነትንና ፖለቲካዊ አቋምን መሰረት ያደረጉ ግጭቶች መኖራቸውን በማስታወስ ይህ የግጭት ሁኔታ ወደ አዲስ አበባ እንዲገባ የሚያስገድድ ውሳኔ በአገዛዙ ዘንድ ከተወሰነ አገራዊ መፍረስ እንደሚያጋጥም ያስጠነቅቃሉ። አገዛዙ አሁን በያዘው የፖለቲካ ቁማር ስሌት አዲስ አበባን በጉልበት ቢጠቀልል ልክ ወለጋ፣ አርሲ ወይም ሌሎች የኦሮሚያ አካባቢዎች እንደሚያደርሰው ግፍና በደል በመዲናዋ ላይም ያደርሳል የሚል የስጋት ምልከታ ያላቸው ምሁራን አዲስ አበባ ህልውናዋ እንዲጠበቅ ኢትዮጵያም እንደ ሀገር እንድትቀጥል አገሪቱ ከዘር ፖለቲካ መላቀቅ እንዳለባት ለዚህም መሰረቱ ስር ነቀል ለውጥ እንደሆነ ይመክራሉ። በተለይም የሚሉት ምሁራኑ የከተማዋን ህዝብ ከራሱ ከተማ ጋር የማጋጨት አደገኛ ቁማር ባገዛዙ በኩል መታቀዱ እጅግ ያሰጋል ይላሉ። አዲስ አበባ የተለያዩ የኢትዮጵያ ብሔረሰቦች ተወልደው አድገው በጋራ የሚኖርባት ከተማ ናት። የከተማዋን ባለቤትነት በብሔር ብቻ መወሰን በከተማዋ ውስጥ ያሉ ዜጎችን እናንተ የዚህ ከተማ ሙሉ ባለቤት አይደላችሁም ወደሚል አደገኛ መልእክት የሚወስድ ከመሆኑም በላይ የከተማ የህዝብ ግጭት እንደሚያስከትል ስጋታቸውን ገልጸዋል። የተገደለ ወይም የተነጠቀ ህዝብ
በቀላሉ ወደ ቁጣ ተቃውሞና ግጭት ሊቀየር ይችላል የሚሉት የስጋት ትንተናዎች ቢቀጥሉም በአገዛዙ በኩል የፖለቲካ ሴራና ኃይልን አማራጭ በማድረግ የጋራ ኢትዮጵያ ትስስር ማዕከል የሆነችውን ከተማ ለመዋጥ ሙከራዎቹን እንደቀጠለ ነው። እንዲያም ሆኖ የኢትዮጵያ የጋራ ሴት፣ የጋራ ታሪክ፣ የጋራ ተቋማትና የጋራ ሀገራዊ ምኞትም የሆነችው አዲስ አበባ ለአገዛዙ መውደቂያ ለህዝባዊ ተቃውሞ ማነሳሻ ዋና ምክንያት እንደምትሆን የፖለቲካ ተንታኞች ይናገራሉ። በተለይም ግጭት፣ በኢኮኖሚ ችግርና በፖለቲካዊ ጫና የተጨነቁ ዜጎች ወደ አዲስ አበባ የሚመጡበት የስራ ዕድልን ብቻ ፈልገው ሳይሆን ከተማዋ ብቸኛ የኢትዮጵያነት ምሽግ በመሆኗ ነው የሚሉት የፖለቲካ ተንታኞችም በተለያዩ ማንነቶች መካከል መኖር የሚቻልበት የጋራ ከተማን አንድ ኃይል በጉልበት ልንጠቅስ የለም። መላ ኢትዮጵያውያን በጋራ በመቆም ያን ኃይል እንደሚታገሉት ግልጽ ነው ይላሉ። አዲስ አበባ ላይ ለዘመናት የዳበረው የጋራ መተማመን ከተሰበረ የሚጠፋው የከተማዋ የኢኮኖሚ ጥቅም ብቻ አይደለም፣ የሰዎች የመኖር ደህንነትና የአብሮነት ስሜት ነው ሲሉ አደጋውን ያመላክታሉ። አክለውም አዲስ አበባ የዲፕሎማሲ የዓለም አቀፍ ተቋማት የንግድና የኢንቨስትመንት ማዕከል መሆኗ በመዲናዋ የሚነሳው ግጭት ወደ ትውልድ የሚሻገር አውዳሚ ባህሪ እንደሚኖረው ይናገራሉ። በአዲስ አበባ ከተማ የሚቀሰቀስ ግጭት የውጭ ተቋማት ነቅለው እንዲወጡ የሚያደርግ ኢኮኖሚውም ዲፕሎማሲውም የሀገሪቱ ዓለም አቀፍ ተቋማዊ አቅምን ሙሉ በሙሉ ሊጎዳ የሚችል መሆኑን ያመላክታሉ። በከተማዋ ውስጥ የሚፈጠር የፖለቲካ አለመረጋጋት የከተማዋን ብቻ ጉዳይ አይሆንም የሚሉት ተንታኞች ግጭቱ በመላው አገሪቱ ተስፋፍቶ አዲስ አበባ ልዋጥ ወደሚለው ቡድን ላይ ያተኩራል በማለት የተጽዕኖውን አድማስ ያመላክታሉ። አዲስ አበባ ተወልደው ያደጉ ምሁራን በበኩላቸው የአዲስ አበባ ጉዳይ የአንድ ብሔር ድል ወይንም የሌላ ብሔር ሽንፈት ሊደረግ አይገባም ይላሉ። አዲስ አበባን ማንም ብሔር እንዳይወስዳት ብቻ ሳይሆን ማንም ብሔር እንዳይነጥቃት ማረጋገጥ የህዝቦቿን ንቁ የፖለቲካ ትግል ይጠይቃል ሲሉ የህዝባዊ ትግል አስፈላጊነት ያመላክታሉ። የአዲስ አበባ የወደፊት መፍትሄ በጉልበት፣ በማጭበርበር፣ በፕሮፓጋንዳ ወይንም በብሔር ብቻ ባለቤትነት መወሰን ሳይሆን በህግ፣ በውይይት፣ በህዝብ ፍቃድ፣ በእኩልነትና በጋራ መግባባት መፈታት አለበት ሲሉም ምክረ ሀሳባቸውን ያቀርባሉ። ዛሬ የሚጀምረው ከተማዋ የኔ ናት ክርክር ነገ ወደ አገሪቱ የኔ ናት ወደሚል የባለቤትነት ግጭት ሊያድግ እንደሚችል የሚያስጠነቅቁ ምሁራን ኢትዮጵያውያን ዛሬ መረባረብ ያለባቸው ማን አዲስ አበባን ይዞ ይቆይ ብለው ለመከራከር ሳይሆን አዲስ አበባ የሁሉም ዜጎች እኩል መብት፣ የህግ የበላይነትና የጋራ ኑሮ ማዕከል ሆና እንድትቀጥል ማድረግ የሚችል ስርዓት ለማምጣት በሚደረገው ትግል ላይ ነው ሲሉ የስርዓት ለውጥ አስፈላጊነትን አመላክተዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የአሜሪካው አምባሳደር ኤርቨን ማሲንጋ በስልክ ውይይት ማድረጋቸው ታወቀ። በሌላ በኩል ህወሓት የአቋም ለውጥ እያደረገ በመምሰል ወልቃይትና ራያን ብልጽግናን ከመቅበር በኋላ በሁለተኛ ደረጃ እንደሚመለከት በቃል አቀባዩ በኩል ማስወራት ጀምሯል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በመቀሌ በመሩት አንድ ስብሰባ ላይ የዲፕሎማቲክ ማህበረሰቡ ስለኛ ምን ምልከታ አለው በሚል አውድ በሰጡት ማብራሪያ ላይ በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ጋር በስልክ ውይይት ማድረጋቸውን ማረጋገጫ መስጠታቸውን ምንጮች ጠቁመዋል። በጉዳዩ ላይ ተጨማሪ ማጣሪያ አደረኩ ያለው አውራምባ ታይምስ ደብረጽዮን ከአምባሳደሩ ጋር በስልክ መምከራቸውን አረጋግጧል። ነገር ግን ዩኤምዲ የተሰኘው ሚዲያ ይፋ ያደረገውን መረጃ ቃል በቃል መገለጹን አላመላከተም። ዩኤምዲ ሚዲያ ባወጣው ዘገባ መሰረት አምባሳደር ማሲንጋና ደብረጽዮን በስልክ ተወያይተዋል። በውይይታቸው አምባሳደሩ ከባባድ መሳሪያዎች ከኤርትራ ትግራይ እንደገቡ አሜሪካ እንደምታውቅ መግለጻቸው በመረጃው ላይ ተመላክቷል። አምባሳደሩና ደብረጽዮን በስልክ ውይይት ያደረጉት በሁመራ ግንባር ከሸረሪናው ውጊያ በኋላ በመሆኑ የሸረሪናውን ውጊያ ህወሓት እንደጀመረው አምባሳደሩ ለደብረጽዮን ተናግረዋል። ከዚህ ጋር ተያይዞ አምባሳደሩ ህወሓትን አስጠነቀቁ የሚል መረጃ የወጣ ሲሆን ደብረጽዮን ይህንኑ ጉዳይ ለህወሓት ፖሊት ቢሮ ሪፖርት ማድረጋቸው ቢገለጽም እስካሁን ባለው ሁኔታ የደብረጽዮንና አምባሳደሩ ውይይት እውነት ቢሆንም የመከሩበት ዝርዝር ጉዳይ ግን አልታወቀም። ዩኤምዲ ሚዲያና ተጨማሪ የህወሓት ምንጮች እንደጠቆሙት ደብረጽዮን በፖሊት ቢሮ ስብሰባ ላይ በሸረሪና ውጊያ ከተቀሰቀሰ በኋላ ዋሽንግተን ዝምታን እንደመረጠች በማንሳትም በኢትዮጵያ አሜሪካ አምባሳደር ኤርቨን ማሲንጋን አነጋግረዋል። ሊቀመንበሩ በስብሰባው ላይ ባቀረቡት ሪፖርት ትግራይ እየተጠቃች እያለ አሜሪካ ለምን ዝምታን መረጠች ብለው አምባሳደሩ እንደጠየቁ ገልጸዋል። አምባሳደሩ ለደብረጽዮን ምላሽ ሲሰጡ ለውጥረቱ መባባስ ተጠያቂው የህወሓት አመራር እንደሆነ ጠቁመው በቅርቡ በትግራይ ሁሉም ከተሞች የተደረገውን ህዝባዊ ስብሰባና የዲፕሎማሲያዊ ጥረቶችን እንዳባባሽ ሁነት ማንሳታቸው በመረጃው ላይ ተመላክቷል። አምባሳደሩ ዲፕሎማሲን የጠላችሁ እና ያዳከማችሁ እናንተ ናችሁ ማለታቸውን የሚያመላክተው ዘገባው ይህ ውይይት ሚስጥራዊ የድርድር ሙከራው አሁንም እንደቀጠለ መሆኑን ያሳያል ተብሏል። በሌላ በኩል ህወሓት የወልቃይትና የራያን ጉዳይ ከብልጽግና ውድቀት በኋላ እንደሚመለከታቸውና ቀዳሚው ጉዳይ ብልጽግናን መቅበር መሆኑን በቃል አቀባዩ በኩል ማስወራት ጀምሯል። የህወሓት ቃል አቀባይ ሚካኤል አስጎዶም ከድምፀ ወያኔ ቴሌቪዥን ጋር በነበራቸው ቆይታ በውይይት በድርድር ያደረግነው ጥረት ስላልተሳካ እሱ አልፎበታል ብለዋል። ቃል አቀባዩ አክለውም ተፈናቃይ ቢመለስም ወልቃይትን ልስጣችሁ ቢባሉ እንኳን ለጊዜው ይህንን ጉዳይ ወደ ጎን ብለው በቅድሚያ ብልጽግናን ለመቅበር ዝግጅት ማድረጋቸውን ተናግረዋል። እንዲያም ሆኖ ህወሓት ወልቃይትን ይዞ የራስ ዕድል በራስ መወሰን በሚለው የፖለቲካ ግቡ መገንጠል እንደሚፈልግ ከተለያዩ የመድረክ ንግግሮቹና ከተግባራዊ እንቅስቃሴዎቹ መታየቱ አይዘነጋም።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰነዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር